አንዳንዴ ግን በሴራ ሰዎችን ለመጣል የሚሞክሩ ሰዎች ራሳቸው ተጠልፈው ሲወድቁ አስባችሁታል? ስሜቱ ቤተሰብ ዛሬ እንግዲህ ስለዩና እንደዚሁም ስለ ብሩኬ ሀይሚ በርከት ያሉ ነገሮችን ይዤላችሁ መጥቻለሁ። በመጀመሪያ ሀይሚና ብሩኬ ፕሊዝ ሰዓት ይከበር። በእርግጥ ያው ኔትወርክ ስለሚያስቸግረን ነው ብለው ላይቭ ላይ ተናግረዋልና ሲቀጥል ማመስገን እንፈልጋለሁ። ሀይሚና ብሩኬን ትናንትና እሙዬ ጋር የተፈጠረው ነገር ሁላችሁም አይታችኋል። እነሱ እንደ እናትና እንደ አባት፣ እኛ ደግሞ ልክ እንደ ልጆች ገባችሁ። መሪ ከሌለ ተመሪ የለም፣ እንደገና ደግሞ ተመሪ ከሌለ መሪ የለም እንደሚባል ስሜቱ እንደዛ ነው የተረዳሁት። ለምን ብትሉ ሌላ ፌመሶች ብታዋቸው ብትመለከቷቸው ዞር ብለው ሁላ ያዩ፣ ግን ሀይሚና ብሩኬ የጨረቃ ፋሚሊያቻቸው እስከሆንን ድረስ ለማበረታታት ያደረጉት ጥረት በጣም እናመሰግናለን ሁላችንም ማለት ነው። ሲቀጥል ዛሬ እንግዲህ ብሩኬ ወንድሜ በቁማር መኪናውን ቤቱን ተበልቻለሁ ሀይሚን አንቺን አስይዛለሁ በማለት ነው የመጣው። እውነት ለመናገር እንደዚህ ያለ ነገር አለ በገሃዱ ዓለም ማለት ነው። ሪል አለ። ሲቀጥል አንድ ፊልም የምትከታተሉ ከሆነ ማለት ነው እዛ ላይም ትክክል እየተሰራበት ያለ ነገር ነው። እና ቁማር በጣም መጥፎ ነገር ነው። ፕላስ በጣም የተረዳሁት ነገር ስለ ቁማር ሀይሚ ምንም ነገር አታውቅም፣ ምንም ማለት ነው። ምክንያቱም ብሩኬ እዚህ ጋር በቁማር ቤቴን እቃው ሙሉ ሲኒ ሳይቀር ቤተሰብ ሲኒና ጀበና ሳይቀር ሌላ ይሄ ሶፋ ምናምኑን ተውትኝ፣ ሁሉም ነገር ፎቶ ሳይቀር ነው የተበላሁት። መኪናውንም ተበልቻለሁኝ። ፕላስ ደግሞ ላንቺ የገዛውልሽ መኪና ገዝቼው ሳይሆን እኔ ራሴ ቁማር ተጫውቼ በልቼው ላንቺ ያመጣውልሽ ሲላት ሶ አስቆኛል እዛ ፓርት ላይ። ግን ደግሞ ይሄ ነገር ያለ ነገር ነው እና ሁሉንም እቃዬን ሁሉንም ንብረቴን ስለተበላው ያን ሁሉ ለማስመለስ ያለሽኝ አማራጭ አንቺ ነሽ፣ አንቺን ላስይዝ ነው ሲላት ቤተሰብ ሀይሚ ከአንዳንድ ማለት ነው በቃ እሺ እኔ ከሄዱ ይመለስልሃል እኔ አሁን ልሂድ ማለት ነው ስትል ነበር። ሀይሚ ይሄን ነገር ቁማር አታውቂም ማለት ነው። ማለቴ አሁን አንቺ ዛ ቁማር ቦታ ብትሄጂ ዝም ብለው እየተንከባከቡ እያበሉ እያጠጡ የሚያስቀምጡሽ መስሎሽ ነው እንዴ? በጣም ነው የሚጫወቱብሽ። ገባሽ አይደለ? ሶ ይሄን ነገር ብሩኬ አንደኛ እንደ ፕራንክ ነው ያመጣው፣ ሁለተኛ እንደ አስተማሪ ነገር ነው ያመጣውና ይሄ ያለ ነገር ስለሆነ ማለት ምናልባት እንደዚህ በፊልም ደረጃና እንደዚህ አንዳንዴ በፕራንክ ደረጃ ልናየው እንችላለን እንጂ ሪሉ ወደ ሶሻል ሚዲያ ስላልወጣ ነው እንጂ እንደዚህ አይነት ነገሮች አሉ። ቁማር ደግሞ ማለት ሱስ ነው። ገባችሁ? የሆነ ነገር ኖሯችሁ ያን መጀመሪያ ላይ እናንተ የተወሰነ ትበላላችሁ፣ ከዛ ያ ነገር ያጓጓችኋል። ፕላስ ያ ነገር ሲወሰድባችሁ ደግሞ ያንን ለማስመለስ የምትሄዱበት ርቀት አሁን ካሁን አስመልሳለሁ ስትሉ ያላችሁን ሙሉ ለሙሉ ነው የምታጡት። ኢቨን እንኳን የሰው ልጅ የወለደችለትን ሚስቱን እንኳን አስይዞ ሚስቱ የሚበላበት ደረጃ ገባችሁ? ሚስቱ ተበላሽ ማለት እዛ ቦታ ላይ ቁማር ቦታ ሄዳ ትቀምጣለች ማለት አይደለም። የተለያየ ወንዶች እንደፈለገ ነው የሚጫወቱባትና ሀይሚ በጣም ምስኪን ነሽ። አንደኛ በጣም ደንግጣለች፣ አሳዘነችኝ። ሁለተኛ ነገር ደግሞ እኔ ልሂድ ስትል እንዴ ሀይሚ ምን አስባ ነው እዛ ቦታ ላይ ማርና ወተት አለ የተባለች መሰላት እንዴ እያልኩ ነበር። እንዴ እዛ ሄድሽ ማለት እኮ እንደፈለጉ ማንኛውም ተነስቶ እንደፈለገ አደረገች ማለት ነው። ሲቀጥል ደግሞ እንደዚህ አይነት የምታረጉ ሰዎች እንደው እቃችሁንም ምናችሁንም አስዛችሁ ተጫወቱ። ሱስ ከሆነባችሁ ይሄ ነገር አይመከርም። ህይወታችሁን ከብርሃን ወደ ጨለማ ነው የሚወስደው። ግን ደግሞ እንደው በዙሪያችሁ ባሉ ሰዎች በሚስቴ በልጄ ብላችሁ የምታስይዙ ሰዎች ማለት ነው እግዚአብሔርን ምን አይነት ሀሳብ ምን አይነት አመለካከት እንዳላችሁ ራሱ ግርም ነው የሚለኝ። ምክንያቱም የእናንተ መክሰር የእናንተ ህይወታችሁ መበላሸት ሳይበቃ ሌላን ሰው ደግሞ ማስያዝ፣ እነዛ ደግሞ የተያዘባቸው ሰው የአስያዙ ሰዎች ማለት ሚስታቸውን የፈለጉ ሰዎች ዝም ብለው አይቀመጡም። መጥተው ከገባችበት ጉድጓድ ነው ወስደዋት እንትን የሚሉትኝና ሀይሚዬ እኔ ቆንጆ እዛ ቦታ ላይ ማለት ብሩኬ እንደማያደርገው እናውቃለን። ፕላስ ደግሞ ሀይሚን ያሳመናት መኪናውን እኔ በልቻቸው ነው እንጂ ገዝቼው አይደለም፣ ከየት አምጥቼ ይገዛለሁኝ። ከዛ ምንድነው ያለችው ቤተሰብ ማለት ነው እሺ በመኪና እንሂድ አለች። ተበልቻለሁ ስላት ራይድ እንጥራ እንዴት እንዳሳቀች ግን በጣም ምስኪነሽ። ራይድ ጠርተሽ ቁማር ተበላበት ቦታ ልትሄጂ ማለት ነው ለቃ አስባችሁታል? ለቃ ተብሎ ሀይሚ እንደገና ማስያዣ ስትሆን እሷም ከተበላሽ ቀረሽ ማለት እኮ ነው። ገባችሁ አይደለ? ይሄ ነገር ሪል ቢሆን ማለት ነው። እና ግን ሀይሚ በጣም ነበር ደንግጣለች። የሆነ አላ አይደለ በቃ ድንብርብር ነው ያለችው። ሲቀጥል ደግሞ እሷ ከሄደች እዛ ቦታ ላይ ሜቢ እቃውም ንብረቱም ለብሩክ የሚመለስ ከዛ ደግሞ ሀይሚ የምትመለስ ነገር ነው የመሰላትኝ። እና አንዳንድ ጊዜ የማናቃቸው ነገሮች እኮ እንደዚህ ናቸው። በነገራችን ላይ አሁን እኛም የሆነ ነገር ሳናቀው ለመግባት ወደዛ ቦታ ላይ ስንጣጣር በእንደዚህ ሁኔታ ነው የምንበላው። ገባችሁ? መጀመሪያ አንዳንድ ነገሮችን ማወቅ ማለት እዛ ቦታ ላይ አትገኙ እንጂ ማወቅ አይከፋም ብዬ አስባለሁ።
አውቃለሁ። እንደዛ አንዳንድ አጋጣሚዎች ሲመጡ ትጠቀሙበታላችሁ ስላችሁ እውቀት ይጠቅማል ምንም ነገር ቢሆን ማለት ነውና በጣም ማለት በቃ ፈኒም ነው አስተማሪም ነው። ፕላስ ደግሞ ቁማር የምትጫወቱ ሰዎች ሱስ እንደሚያስይዝ አውቃለሁ። ማለት በቃ ልክ ብሩኬ ኳስ እንዴት ነው የሚወደው ቁማርም እንደዛ ነው። በጣም ብዙ ሰዎች የሚጫወቱ በቃ ሱስ ነው የሚሆንባቸውና አንዳንድ ሰው ይከብራል፣ አንዳንድ ሰው ህይወቱን ያጣል፣ አንዳንድ ሰው ህይወቱ ይጨልማል። ብዙ ነገር አለ ብቻ ለማስተማር የሄዳችሁበት መንገድ ተመችቶኛል። ብሩኬ ደግሞ ያደረገው ማለት የመስራት ገንዘብ የማግኘት የመለወጥ የመቀየር ነው እንጂ አላማው እንደዚህ አይነት ነገሮች ውስጥ እንደማይገኝ ሁላችንም እናውቃለን። ያላችሁ ሰዎች ደግሞ ተማሩበት። እነ ፍፄ ደግሞ ጠብቁ። አዎ እየተጋገዛችሁ ሀይሚን እያስደነገጣችሁ እንደው ሀይሚ የሆነ ጊዜ የተነሳባት ጊዜ ማለት ነው ሁላችሁንም በአንድ ድንጋይ ሶስታችሁንም ማለት ነው በአንድ ልቅምቅም የምታረጋችሁ በፍራንክ ማለት ነው። ብቻ ደስ ብሎኛል ቤተሰብ። ሲቀጥል ወደ ኢየሩስ ጋር ስመጣላችሁ እንግዲህ ኢየሩስ ያው ሰሞኑን በራሷ ቻናል እየመጣች አይደለም፣ ግን ደግሞ እኔ ያው በሷ ብዙም አልሰራም ታውቃላችሁኝና አንዳንዴ ካልሆነ በስተቀር ዛሬ ለምን በሷ መጣሁኝ ዩቲዩብ ላይ እና ቲክቶክ ላይ የተለቀቁ ቪዲዮዎችን አይቼ ነው። ቲክቶክ ላይ ያው ዩቲዩብ ላይ የተለቀቀውን ዝግጅት አይታችኋል። በዛ ዝግጅት ነው ቪዲዮ የሰራችበት። የብሩኬን ስም ታግ አድርጋለች ታች ላይ፣ ከዛ ደግሞ ከላይም እንደዛው ጽፋለች። እና ከብሩኬን ለማለየት የምትሞክሩ ፍቅሬን ልታሳጡኝ የምትፈልጉ ሰዎች ጊዜው ደርሷል። ምክንያቱም አትልፉ እያለች ነበር እየዘፈነች እየጨፈረች ፖስት ያደረገችው እና ግርም አለች ሴትዮ። ሳስበው ጸበል ነገር ሳያስፈልጋት አይቀርም። እኔ ዝም ብዬ ሳስበው፣ ምክንያቱም ልክ አይደለችም። ዩቲዩብ ላይ ስመጡ ደግሞ ከቢኒ ጋራ ያው ቢኒን ለማማለል የምታደርገው ጥረት አለ አንደኛ። ሁለተኛ ነገር ደግሞ ቢኒን አስክራ ያው እንዲሰክር ነበር መጠጥ ስገፋፋ የነበረው ከሱ ጋር መረጃ እንዳላት በቃ ማለት መረጃ እንደያዘባት ስታረግ ነበረ። ማለት ነገሮችን መረጃውን ለመቀበል የምታደርገው ጥረት ነበር። አበባ ጎዝጉዛ ወይን ቀርታ ምናምን ነበረ ዝግጅት አድርጋ ስታውጣጣ የነበረው እና ያ ነገር ሳይ ምን ትዝ አለኝ መሰላችሁ? እሷ ለብሩኬ ለሀይሚ የምታደርገው ነገር እሷ ላይ ሲደርስ ስሜቱ ቢያንስ በጥቂቱ ይገባታል። ማለቴ ማንም ሰው ሆነ ሰው ላይ ሆነ ሰንበዴ ላይ የሆነ ነገር ለማድረግ እየሞከረ በቆፈረው ጉድጓድ ሲገባ እንዴት ነው ዝቅ አድርገህ ጉድጓድ አትቆፍር፣ ምናልባትም አንተ ትገባበት ትችላለህ የሚባል ተረት ነገር አለ ይመስለኛል፣ አባባል ተረት። እና ያ ነገር ደግሞ እሷ ጋር ሲደርስ ምናልባት ስሜቱ ይገባታልና ወደ ራሷ ትመለሳለች፣ ትቀመጣለች። እኔ እርግጠኛ ሆኜ የምነግራችሁ ልጅቷ የቢኒ ምክንያቱም ቢኒ አቅፎ ሁላ ምናምን የመጀመሪያ የማመስገኛ ምናምን ብሎ ፖስት አድርጓታል። አይታችሁ ከሆነ ማለት ነው የእዩ ልጅ። ከዛ አርፈሽ ከቢኒ ጋር ቀጥም ወይ እንደዚህ እየወደደሽ ኦፍ ኮርስ ይሄ መረጃ ምናምን የሚባለው ምናልባት ውሸት ሊሆን ይችላል፣ ለስራ የሚጠቀሙበት አይዲያ ሊሆን ይችላል። ግን አሁን የመጣችሁበት ከቢኒ ጋር እየሰራችሁ ያላችሁት በጣም ቆንጆ ነው። ስለዚህ ከብሩኬ ከሀይሚ ራቂ። እኔ ዝም ብዬ ሳያሳያት የሆነ ሰዓት ላይ ደግማ ወደ ሀይሚ ወደ ብሩኬ ህይወት የሚገባ ይመስለኛል ስላችሁ ቲክቶክ ላይ ፖስት የምታደርገውን አይቼ ነውና በሪል ሳይሆን በስራ መልክ ራሱ እንደው ከነሱ ከሁለቱ መሀል ብትገቢ ነው ያለቅሽም። የምሬ ነው። አሁን ያሉበት ሁኔታ በጣም ቆንጆ ነገር ስለሆነ ማለት ነውና ለማንም እንደኔ ሀሳብ ጸበል ብትጠመቂ ጥሩ ነው ብዬ አስባለሁ። ምክንያቱም ነገረ ስራሽ የሆነ ድብልልቅ ያለ ስለሆነ ምናልባት ቢስተካከል በሚለው ቤተሰብ ላይክ እና ሼር ሰብስክራይብ አድርጉ እያልኩ ይዝጋ ይበቃኛ። ባባይ